ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቅመምዬና ብሩኬ በለቀቁት ቪዲዮ ብዙዎቻችሁ ደንግጣችኋል። የተለያየ አስተያየትም እየሰጣችሁ ነው። አንድ ነገር ግን ልንገራችሁ፣ አንድን ነገር መጨረሻውን ሳታዩ ለመፍረድም ለመናገርም አንዱን ከፍ አንዱን ዝቅ ለማድረግ አትቸኩሉ። አንዱ የሆነ ነገር ሲል ወደ አንዱ የሆነ ነገር ሲል ወደ አንዱ አትሄዱ። ተረጋግታችሁ የዚህን ቪዲዮ መጨረሻ አይታችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ከዛ ውጭ ግን ከፍ ዝቅ ለማድረግ አትቸኩሉ ማለት እፈልጋለሁ። ስራ ነው፣ ይስሩ። አንድ ስራ ለመስራት አይዲያ ያስፈልጋል። ያ ስራ ደግሞ ሰዎች ጋር ሲደርስ አስተማሪ ይሆናል ወይ ብለው ብዙ ጊዜ ጨሪቃዎች ያስባሉ። ታውቃላችሁ፣ በጭቅጭቅ ውስጥም ይምጡ በፍቅርም ውስጥ ይምጡ፣ ግን እኛ ጋር ይዘውት የሚመጡት ቪዲዮ በግማሽም ቢሆን ብዙዎችን ያስተምራል ብዬ አስባለሁ። አሁንም የተጀመረው ስራ አስተማሪ ቪዲዮ ነው። በደንብ ካያችሁት፣ እስከ መጨረሻው ካያችሁ በጣም ብዙዎች ይማሩበታል ብዬ አስባለሁ። የሚማሩበት መንገድ እንዴት መሰላችሁ? ያለፈ ህይወት ያለፈ ታሪክ አሁን ላሉበት ህይወት ላይ ምን ያህል አደጋ እንደሚሆንና መደበቅ ወይም አለመናገር አለማሳወቅ ምን ያህል በህይወት ላይ ብዙ መስዋዕት እንደሚያስከፍል ታዩበታላችሁ ብዬ አስባለሁኝ። ይህ ነገር እንኳ በመሃል ቢታወቅና ለማስረዳት ቢሞክርም ግን ደግሞ በራሱ መንገድ ማስተካከል የሚችልበትን መንገድ ነው አይደለ? አሁን ብሩኬ ቡታጀራ ሂዷል። ቡታጀራ ሄደበት መንገድ እንግዲህ ይህ በእነሱ ህይወት ውስጥ የገባችን ሴት ለመጨረሻ ጊዜ ለማናገር ወይም ደግሞ ለማስረዳት ከህይወታቸው እንድትወጣ ለማድረግ የሄደበት መንገድ ሊሆን ይችላል። አለመናገሩ ደግሞ ሀይሚ ላይ መጥቶ ደግሞ ሌላ አደጋ ሊፈጥርበት ነው። አይታችሁ ከሆነ ማለት ነው። አለመናገር አለማስረዳት በጣም ብዙ ዋጋ ያስከፍላል በህይወታችን ውስጥ። የኔ ለምንለው ሰው ትልቅ ቦታ የምንሰጠው የህይወት አጋራችን፣ ፍቅረኛችን ወይም ባላችን የምንለው ሰው ከዛ ሰው ምንም አይነት መደበቅም ሆነ አስፈላጊ አይደለም ብዬ ነው ማስበው። እና ግን ብዙዎችን ያስተምራል። ለምን እንደዚህ ያደርጋል፣ ለምን እንደዚህ አላላትም ካላችሁ ደግሞ እውነታውንማ ከተናገሩ አያስተምርም። ገባችሁ አይደለ? በቃ ሀይሚ ይሄን ላደርግ ነው ካለ እኛ ጋር ቢመጣ ምንም አያስተምርም። ገባችሁ አይደለ? ግን መጨረሻውን እዩት። መጨረሻውን አይታችሁ ሀሳብ አስተያየታችሁን ስጡ ብዬ እነግራችኋለሁ። እውነቴን ነው የምላችሁ። እና እኔ ጨሪቃዎችን እውነቴን ነው የምላችሁ፣ መቼም አይለያዩ፣ መቼም ነው የምላችሁ። እውነቴን ነው የምላችሁ። መጨረሻውን ግን እዩት። አንዱን ከፍ አንዱን ዝቅ አድርጋችሁ አትዩ ለማለት ያክል ነው። ምክንያቱም እነሱ ይተዋወቃሉ። እነሱ ስራ ላይ ናቸው። አሁን ላይ ይስሩ፣ ወጣቶች ናቸው። የስራ አይዲያ አምጥቶ መስራት በራሱ ሌላ እንትን ነው እና በጣም ከባድ ነው። በነገራችን ላይ እንደዚህ ቪዲዮ ላይ መጥቶ ስራ መስራት እንዲቀላል ነገር አይደለም። እና የድሮ ፍቅረኛው ጋር ተገናኘ፣ የድሮ እንትኑ ጋር ተገናኘ ለምትሉ ደግሞ እንግዲህ የሰው ልጅ በህይወቱ ብዙ ነገር አለበት። በነገራችን ላይ እኛ ህይወት ውስጥም ከገባችሁ ብዙ ነገር አለ። የሆነ የየራሳችን የተደበቀ ማንነት አለን። ሰው ጋር ስናየው ብቻ አዲስ ነገር አይምሰለን። የሆነ ነገር ሰው ላይ ስናይ አዲስ ነገር አይምሰለን። ግን እኛ ህይወት ውስጥም ብዙ ነገሮች አሉ። ገባችሁ? ለሰው ማንናገራቸው በራሳችን መንገድ የምንሄድባቸው ብዙ ነገሮች በህይወታችን ውስጥ አሉ። ግን ሰው ጋር ስናየው ደግሞ ለምን እንደዚህ አልሆነም፣ ለምን እንደዚህ አልሆነም፣ እንደዚህ ነው ምናምን እንላለን። ግን አይደለም። በደንብ አድርጋችሁ እዩ። ቪዲዮውን ግን መጨረሻውን ሳታዩ ሀይሚዬንም ብሩኬንም ለመሳደብም ለመዘግዘቅም አትቸኩሉ። የሀይሚንና የብሩኬን መጨረሻቸውን ማየት የምትፈልጉ፣ ስኬት ላይ ደርሰው ማየት የምትፈልጉ፣ ትልቅ ደረጃ ደርሰው ማየት የምትፈልጉ ሰዎች ብዙ ናችሁ። በዛውም ልክ ደግሞ እነሱ እንዲለያዩ ብዙ የሚጥሩ ሰዎችም አሉ። እና ግን እግዚአብሔር ያገናኘውን ሰው አይለየውም በነገራችን ላይ ማለት ነው። እና ርዕሱን ሳየው ግን በጣም ደንግጫለሁ። እውነቴን ስነግራቸው ማለት ነው። በጣም ደንግጫለሁ። ቡታጀራ ሲሄዱ ደግሞ የሆነ ነገር እንደሚፈጠር በጣም እርግጠኛ ነበርኩ ማለት ነው። የሆነ ነገር እንደሚፈጥሩ ማለት ነው።
እየፈራሁ ነበረ፣ ግን የፈራሁን ነገር ደረሰ። ልጅቷ ደግሞ እዚህ ፎቶ ላይ ሳያት ደግሞ በጣም እየሳኩኝ ነበር እውነትን ለመናገር እና ሀይሚ ደግሞ ይሄ እውነት ቢሆን የብሩኬ እንትን ሚዲያ ላይ ማንነቱን እንትን አትልም፣ አትናገርም። እውነቴን ነው የምላችሁ፣ ምንም ማለት ነው ምንም አታደርገውም። ግን ልጅቷ ሆነ ብላ እነሱን ለማለያየት ብዙ ነገር ልታደርግ ትችላለች። ግን ሀይሚዬ በዚህ አጋጣሚ የኔ ቆንጆ ይህ ነገር ጥንክር ብለሽ የራስሽን ሰው አሳልፈሽ መስጠት የለብሽም። በቃ እስከ መጨረሻው ድረስ መጋፈጥ ነው። ምክንያቱም ብሩኬ ሀይሚን ነው የሚወዳት፣ ሀይሚን ነው የሚያፈቅራት፣ ለሀይሚ ትልቅ ቦታ ያለው ልጅ ነው። ስለዚህ ምርጫው ሀይሚ እስከሆነች ድረስ እስከ መጨረሻው ድረስ ማየት ነው። እኛም ደግሞ አይተን ሀሳብ አስተያየታችን እንሰጣለን። እስከዛው ድረስ ደግሞ ሀይሚ እንደዚህ ብታደርጊ ጥሩ ነው፣ ብሩኬ እንደዚህ ብታደርግ ጥሩ ነው ብላችሁ ሀሳባችሁን መስጠት ትችላላችሁ። ከዛ ውጭ ግን ይሄ መሳደብ፣ አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ፣ የሆነ ሀይሚ የሆነ ነገር ስታደርግ ወደ ሀይሚ መሄድ፣ ብሩኬ የሆነ ነገር ሲያደርግ ወደ ብሩኬ መሄድ፣ እሷን ዝቅ ማድረግ፣ እሱን ከፍ አድርጎ ከዛ እሱን ዝቅ ደግሞ እሱን ከፍ እሷን ከፍ ጥሩ አይደለም። የምንወዳቸው ከሆነ መጨረሻቸውን አይተን ለመናገር መሞከር አለብን ብዬ አስባለሁ። እንግዲህ ጨሪቃዎች ለእኛም ጥናቱን ይስጠን፣ ለእናንተም ጥንካሬውን ይስጣችሁ፣ መጨረሻቸውን ያሳምርላችሁ። እውነቴን ነው የምላችሁ። እናንተ ሁለት ልጆች፣ እኛ በእናንተ ፍቅር ኦይ እንላለን። እናንተ ደግሞ በቃ ምንም ማድረግ አንችልም። ብቻ ቤተሰብ ሰላማችሁ ይብዛ።